እኔ ለስንት ቁም ነገር ስጠብቅ አንተ ከወንድም ጥላ ጋር ዲዛ ለቀማ ሄድክ። ለዚህ ነው እኔ በቋጠሩ ቁጥቁጫ ያሳደቁ ለዲዛ ለቀማ ነው። እንዲህ ነው ጉሮሮን በካሪን ካፕና በካፕ ትደፍናለህ፣ አፒታይትን ትቆልፋለህ በጣሳ ካፕ። እሺ ይሁን፣ እንኳን በላሽ እንኳን በላ። በነቃጅ ቢርሜሊ ጉምብላ እኔ ያገባኝ በነቃጅ ቢርሜሊ ጉምብላልኝ ብያለሁ። በቃ ጨርሻለሁ። እኔ እኮ ማን ሲቲ ዶሜስቲክ ደብል መብላቱ እኮ አይደለም ገባህ አይደለ? አሁን ለዶሜስቲክ ትሬብል ሊወጥርልን ነው ምን ተረዳኝ? እኔ በማያገባኝ ለምንድን ነው በሰው ክለብ መቃጠለው? ኤቨርተን ብቻ ነው የሚያኮራኝ። ትክክለኛው ሰማያዊ ለባሽ ኤቨርተን ነው። ማን እነዚህ እኔ የኦጂን ምላስ ስላለው ብዬ ቋጥሬላችሁ እስቲል ይሰጣችኋል። ተጫዋቾቹ የኮሩ ነው የሚመስሉት። የኮሩ ማለት አንድ ለባዶ ያበደ ውጤት እንደ ሌላ ጊዜ 3-0 አይደለም ብሎ ኮሩ ጉስቶ ማን ነው። እኔ አልሰድብም ሮባ የሰደበ ብቻ ይበቃል ነው ማለት ተረዳጋ አይደለ? ወይኔ ዛቅ ስለኔ የሌለበት ዋንጫ እኮ ነው ገባ። ሞራል ግን ምንም ሞራል እንዲያገኙ አልፈልግም። ሮድሪ የሚባለው ሰውዬ እኮ ተመልሷል። አሁን ቦርን ማውዝ የልጅነት አባቴ ገባ አይደለ? ወይኔ በእናትህ እኛ እኮ ሁለት ጨዋታ አሸንፈን እኮ ዋንጫ መብላት እንችላለን። ግን ለምንድን ነው የምንጫወተው? መጫወት አልፈልግም። መጫወት ኦቨርሬትድ ነው ተረዳኝ። ሳልጫወት መብላት ነው ፈልገው ገባር። ለአንግማኖች አላበሽቃችሁም። የሚቀጥለው አመት ሰኞ በአንድ ሳምንት አንዴ በአንድ ወር አንዴ ስትጫወት ይገባል። ተረዳኝ አይደል? ይገባል ነው የምልህ። ኖ ዩሮፕ ከሀገር መውጣት አይቻልም። በባስ ብቻ ነው የምትንቀሳቀሹ ኔክስት ሲዝን በባስ ብቻ። ኖ ፕሌን አባቴ። ፕሌኑ እንደውም ብሉኮች ሽጠውታል የሚባል ወሬ አለ። አርክም ለዛ ነው ያላስገባችሁ። በለው የረራይ ማያቅ ጨካኝ ቡድን ማለት ቢያንስ ለቼልሲ ብትራራል እዛ ፕሪሚየር ሊግ 9 ላይ ምናምን ነው የሚገኘው። በአቋራጭ ዩሮፓ ሊግ ቢተካከመበት ምን ችግር? ምንም ማይራራ ቡድን አትልም። ይኸውልህ ማንቸስተር ሲቲ የሚባል ቡድን ማለት ረራይ ጭራሽ ትሪብል ምናምን ልትበላ። ዛሬ እኔ ለቼልሲ ነበርኩ እግዚአብሔርን ነው የምላል። ለቼልሲን ሳትጠብቁት የሆነ ቦታ ላይ ጥሩ ሳይሆን ሲዝኑ ምናምን ተግማምቶ ፋይናል ሲደርስ ትመለከቱታላችሁ ማለት ነው። እና የሆነ በቃ ፋይናል ላይ ሌላ ቡድን ሆኖ ምናምን ዋንጫ ሲያሳካታ ያለ ዓለማችን ላይ ምናምን ምርጡን ዋንጫ ወይ የሆነን ዋንጫ ምናምን ሲበላ ትመለከቷለች። እንደዛ ጠብቄ ነበር። ምክንያቱም ሲዝንን የምታድንበት ምናምን በለው ለቼልሲ እንደዛ ዋንጫ ሳክቶ ቢጨርስ ይህን ሲዝን ኤፍ ኤ ካፕም ሆነ ካራቦ ለሱ ላይክ ሲዝኑን የሚያድንበት ነው ማለት ነው። ጥሩ ላይ አይደለም ቼልሲ አሰልጣኝ በሚቀያየርበት ወቅት ነውና እንደ ሲዝን መዳኛ ምናምን ነገር የሚቆጠር ዋንጫ ነበር ማለት ግን የማይራራ ፔፕ የሚባል ሰውዬ ቀማው ማለት ወሰደበት። በቃ አንጀቴን ነው የበለኝ ቼሎ። ዛሬ ቼልሲ እንዲበሉ ነበር የፈለኩ ማለት። ለማንኛውም የማንቸስተር ሲቲ ደጋፊዎች ፕሪሚየር ሊግ የምታሳኩ ከሆነ ትሪብል ልትበሉ ነው ማለት። ይሄ ደግሞ ጥሩ አይደለም። በየጊዜው ይሄ ጥሩ አይደለም ጋይስ። ለማንኛውም ኮንግራ በቃ ይሄ ልጅ የማንም ወሮ በላ መፈንጫው ነው ቀረ። የማንም ምን አለ 30 ደቂቃ እንኳን ጭማሪ አትሄዱም ቼልሲዎች? 9ኛ ላይ ያለው አጫውታችሁ እኮ የሚመስለው እኮ ሊጉ የምትመሩት እናንተ ናችሁ። ሻምፒዮንስ ሊግ ሆነ የአውሮፓ ሊግ የመግባት ስጋት ያለባችሁ አትመስሉም። ቅብርር ብላችሁ መሳተፋችሁን ያወቃችሁ ነው የምትመስሉት። አትታገሉም እንዴ እናንተ? እንዴት ነው ከናንተ የበለጠ ፓሽን ኖሮት ይሄ ቡድን እንዲተጫውቱ አሸንፏችሁ የሚወጣው? እንዴት እናንተ እኮ ምክንያት አላችሁ። እሱ ዋንጫ መብላት እናንተ በአውሮፓ መድረክ የመወዳደር አመቱን በዋንጫ የመጨረስ በጣም ብዙ ምክንያት እኮ ነው ያላችሁ። እንዴት ለአንዱ እንኳን እንዴት አትጫወቱም እናንተ? በ90 ደቂቃ ጨዋታ 1-0 ተለጥፋችሁ ደግሞ ምን አይነት ጎል ይገባባችሁ? ወይኔ ሴሜኒዮ ማን ምን አይነት የሚያምር ጎል ነው ያስቆጠርኩ አንተ። እንደዚህ አይቻልም። ይሄ ልጅ ግን በጣም ባለጌ የሆነ ተጫዋች ነው። በቃ የሚገባና ማይገባ ጎል ራሱ ለይቶ አቅ። እንደዚህ አይቻልም እንደዚህ አይነት። ለማንኛውም ቼላው ተለጥፈሻል። በቃ ዚህ ሲዝን አይደለም ቀጣዩ ሲዝንሽን ብልሽት ወጥቷል። አሁን አሎንሶ ምናምን እየተባለ ነው። እንጃ ፈጣሪ ይርዳሽ። አሎንሶ መጥቶ እንኳን የሚረዳሽ ሁላ አይመስለኝ። ቼላው ለጠፉሽ ወስደው። ለማንኛውም ይሄን ቲም ማለት ነው በፖሊስም ቢሆን እናስይዟለን። ከዚህ በኋላ የምታገኘው ምንም አይነት ዋንጫ አይኖርም። የመጨረሻ ዋንጫ ይሄ ነው። በደንብ አጣጥሙት። የሲቲ ደጋፊዎች አጣጥማችሁ ተጠቅሙት። እሺ ቴንኪው። አንዱ የቼልሲ ደጋፊ ፍሬንድ ፍጻሜ ደርሰን ተፈጸምን አላለኝም? ፍጻሜ ደርሰን ተፈጸምን ፈጸሙ።
አይ ቼልሲ ቀድመን ነበርኩ የተናገርነው እኮ እንደምናሸንፋችሁ እንዴ እኛ ያልነው ግን ፔናልቲ አንተ ለፔናልቲ ነው የገባችሁት ቆይ ነው ይሄዳል ፔድሮ እንደዚህ ይላል እንደዚህ እንዳለ ጨረሰኩ ጨዋታው እንደማታሸንፍ አሁን ይመጡን የቼልሲ ደጋፊዎች ሁለት ለአንድ ቻምፒየንስ ሊግ ያነሳሉ እንዴ ለታረጋግጥ የቼልሲ ፈረደበት የቻምፒየንስ ሊግ ሁለት ለአንድ ያለች አይደል ይመጣና እሱን ይለጥፈላል ብላው እሱን ስንት ይለጥፉ ከዛ በኋላ መቼም ይሄ ነው ሲቲዝን ሴ ነው አንተ ለብላችሁ ያላችሁ ሰዎች በጣም ነው የምንችለው ስለሚቻል ጉስቶ እኔ ላይ ሙድ ትይዛለህ አንተ እኔ ላይ ወይኔ ጉስቶ አንተ እኔ እግዚአብሔርን የሚቀጥለው ዓመት አንደኛ ከቲሙ መቀነስ ያለበት ሰው ለምን ሜሲና ሮናልዶ ክርስቲያኖ ሜሲ ሌላ ቲም ሄዶ አንድ ላይ ያደባልቋቸው አይቆጨኝም። ጉስቶን ግን እንዳለው ክርስቶስን እንዳለው አንተ እኔ እበልጣለሁ 3 ወር በሰለጥን እንዴ ማለት ጮትም ነኝ የመጨረሻ ደቂቃ ላይ ትገባበዝ አንተ ማን ነህ? ቆይ እንዴ ከየት ነው ያመጡህ? ሚኪኒ ቆይ እስቲ ከየት ነው ለቃቀሟቸው እነዚህ? ይሄው ድልብ ማይም ሁላ ተሰብስቦ እኔ ሊያሳብዱኝ ነው እንዴ? ዋንጫ ጨዋታ ዋንጫ አንጣ በእናንተ ምክንያት እናንተ ትንሽ አይደብራችሁም? ትንሽ እንዴ አትሊስት የነጥብ ጨዋታ እኮ እሺ አንተ አልምጡ እሺ ዩሮፓ ሊግ ሰኞ እንጫወታለን። በቃ ሰኞ እናያለን እኛ እግዚአብሔርን ሰኞ ነው የምናየው። አሁን ሁለቱንም ጨዋታ ተሸነፉ። ኮንፈረንስ ሊግ መግባት አልፈልግም። በቃ ሰኞ እናያለን። ችግር የለውም። ግን እናቴ ትሙት ውጡ፣ ሁላችሁም ውጡ። በተለይ ጉስቶ ከቲሜ ውጣ እንዳላይ አይኔ እንዳያይ ክርስቶስን አይኔ ሙሉ ጨዋታ አንተ ነህ ስታስበላን ውጣ። እኔ ማክፋርለንን አልናገርም፣ ልምድ የለውም። ስለዚህ ካለው የሚችለውን ነገር አድርጓል። እኔ እሱን አልናገርም። አንተ ግን ውጣ ጉስቶ፣ አንተ ውጣ፣ በኢየሱስ ውጣ አንተ። አረ የቼልሲ ደጋፊዎች እንዲች ብላችሁ እንዳይደብራችሁ። የምር ተጫዋቾቹ ያልፈለጉትን ዋንጫ እናንተ ለምን ትቃጠሉበታላችሁ? በፈጣሪ ቀለል አድርጎ ነው ያሸነፈው። ምንም የዋንጫ ጨዋታ አይመስልም ነበር። አባቴ እንኳን ደስ አላችሁ የማንቸስተር ሲቲ ደጋፊዎች፣ ይመቻችሁ። ኮንግራቹሌሽንስ ሲቲዝንስ፣ ሁለተኛ ዋንጫችሁን ኤፍ ኤ ካፕን አሸንፋችኋል። ዋው! አንድ ይቀራል። ገና ሙሉ አሉንም ለሶስት ዋንጫ ነው እየተጫወታችሁ ያላችሁ። አንድ ይቀራል። ይሄ አሪፍ ዋንጫ ነው። 8ኛ ዋንጫችሁ ነው። ባይ ዘ ዌይ ሲቲ ለአራተኛ ጊዜ በተከታታይ ነው ኤፍ ኤ ካፕን የተጫወተው። ያለፉትን 2 ተሸንፏል፣ ይሄንን ግን አሸንፏል። እና ሰው ይሄ አሪፍ መነሳሻችሁ ይሆናችኋል ለፕሪሚየር ሊግ። እንዳትለቅ 3ኛ ዋንጫችሁ መብላት አለባችሁ። በእናንተ እንጽናና እንጂ እኛ የለንበትም። ሰው በእናንተ እየተጽናናውን ያሉት። የሚገርም ጨዋታ ነበረ። የሚገርም ጎል ባይ ሴሜዶ። የሚገርም ሲዝን እያሳለፋችሁ ነው ያላችሁት። እንዳጀማመራችሁ አይደለም አጨራረሳችሁ። ፕሪሚየር ሊጉን ካሳካችሁ 3 ዋንጫ ዶሜስቲክ ትራቨል ነው የሚሉታል። ዶሜስቲክ ትራቨል ታሳካላችሁ ብዬ አስባለሁ። ይቀራል 1 ዋንጫ። ሌትስ ጎ። የማንቸስተር ሲቲ ባሪያ አትሁኑ፣ አታሸርግዱ፣ አታሽቃብጡ ምንላችሁ ለዚህ ነው። ሲቲ ሲያገኘ ስጥት ያደረገና ከሁሉም ዋንጫ ውጭ ያደርጋል ሲፈልግ። እኛስ በደህና ጊዜ ነፃነታችን አውጀን አንገት ለአንገት እየተናነቅን በየሲዝኑ ከሲቲ ጋር ወንድነታችንን እያሳየን ነው። እናንተ ግን ስታሸረግዱ ዘላለማችሁን ቅኝ ግዛት በቃ ባሪያ ሆናችሁ ቀራችሁ። የማንቸስተር ሲቲ አረ ተው። ሲቲ ሲያገኝ እንደዚህ ያስቀይመሃል። ጋርዲዮላ እንደዚህ ሲያገኝ ያስቀይመሃል። ተነገረ አሰማ እድሜ ልክን እንደወየልክ በቃ ባሪያ እንደሆንክ ትቀጥላለህ። አረ በስመ አብ። የተለመደው መብራትም ጠፍቷል። እንግዲህ ሴሜኒዮን ባስቆጠራት ጎል ሲቲ ዋንጫውን አሸንፏል ማለት ነውና which is ተጠባቂ ነገር ማለት ነው። 72ኛ ደቂቃ ላይ ነበረ ሴሜኒዮ ማስቆጠር የቻለውና ጎሏ ማለት ነው የፋይናል ጨዋታ ላይ የተቆጠረች ጎል አይመስልም። የሆነ የልምምድ ጨዋታ ላይ ምናምን የተቆጠረ ግብ ነበር የሚመስለው። ብቻ እንዴትም አይነት ግብቱም ብቻ እሷ ተቆጥራ 1-0 በሆነ ውጤት ማሸነፍ ችለናል። ቼልሲን እንግዲህ ገርፈናታል ነው የሚባለው። እንግዲህ አክቹአሊ ለመግረፍ እንኳን ትንሽ ከብዳል፣ ትንሽ አስቸግራን ነበረ። ብቻ ግን ዋንጫውን በእጃችን አስገብተናል። ሁለት ላይ ደርሰናል ማለት ነው። እንግዲህ ለአራት ዮሽ ሲጠበቁ የነበሩት እስካሁን አንድዮሹን እንኳን ማሳካት አልቻሉ። እኛ 2 ዮሽ ላይ ደርሰናል። የታለ ዋንጫችሁ? Stand up for the champions, stand up. አቤት 2 ዋንጫ ገባ። ባይዘዌ እየቋጠረሽ ነበር አሉ የአርሰናል ደጋፊ። አሁንም አንተን ነው ማበሽቀ ከገባ ማለት ነው። ከሞነ ሃንግማን ምናምን እናንተ በላ ነው ያላችሁትን ዋንጫ እኛ እየበላ ነው። ሃንግማን ምን ሺ ነው ቼላው እንዴ? ሲቲ ፋይናል ለሚስቴናት ምናምን አላልክም ነበር እንዴ? በምን አይነት የሴሜኒዮ ጎል የተሸነፋችሁት? በኢየሱስ ስም ጭራሽ እንዲ
አረ ትለያለህ የኔ አባት። በተገኘው አጋጣሚ እነሱ ማን ሲቲ ላይ ይቋጥራሉ፣ እኛ ዋንጫውን ሳብ እያደረግን ኪሳችን ሳብ እያደረግን አሁን አንድ ይቀራል ማለት ነው። ኧረ በስመ አብ ሲጀመር ጨዋታውን እርሊ የመዝጋት ስንት እድሎች ነበሩ፣ 2-0 የማድረግ ጭራሽ ይቀናጡልሃል ነው የምልህ። ፋይናል ሰርድ ላይ ደርሰው ቼልሲ ሰከንድ ሃፍ እንደገባ ትንሽ ኳስ ይዛ ምናምን አስደነጋገጠችን። ወፍ ደህና ቻንስ እንኳን አይፈጥሩ ወያለው አልቆልሃል። በቃ የኔን ኤፍ ኤ ካፕ ዋንጫ መብላት አይተህ ፕሪሚየር ሊግ ላይ አሁን ትደናበራለህ። የለንደኑ ክለብ ቸልሲ ዛሬ ተዘርፏል። እኔ ብዙ ጊዜ በዳኛ ማሳበብ አልፈልግም፣ ግን ቸልሲ ይሄን ፔናልቲ ይገባው ነበር። በእርግጥ ይሄን ስል ሲቲ በዳኛ ታግዞ ነው ይሄን ዋንጫ የበላው እያልኩ አይደለም። አንድ ክለብ ከነዳኛው ስህተት ነው ማሸነፍ ያለበት። በቃ ሁሉም ተቋቁሞ ማለፍ አለበት ብዬ አስባለሁ። ግን ከአንድ አይሉ ሁለቴ ነው የተከላከለው። ይሄ ነገር ብዙ ይቀይር ነበር ጨዋታው ላይ። ጃው ፔድሮ በጣም ከኮሳኖቭ ከዚህ በፊትም እንደዚህ ይማታ ነበር። ልጁ በእርግጥ በጣም ጎበዝ ነው፣ ላጣጥለው አይደለም። ግን ይሄ ፔናልቲ ይገባቸው ነበር። የሃቶ ራሱ ቸልሲ ዛሬ እንደውም በጣም ከረፍት በኋላ በጣም ምርጥ ነበሩ። ያቺ ፔናልቲ ተሳታበ ነበር ደግሞ ምን ያህል እንደሚቀይራቸው በዚች ስኳድ እንግዲህ በሞቱ ስኳድ እኮ ነው እንደዚህ ሲሆን የነበረው። ሲቲ ማሸነፍ በርግጥ ዳገት ሆኖበታል። ከዛ ከሻምፒዮንስ ሊጉ በኋላ አሸንፎት አያውቅም እኮ በጣም ከብዶታል። ግን ይሄ ዳኛ ዛሬ ቸልሲን በድሎታል፣ በጣም በድሎታል። ይሄን ስል ግን የሲቲን ድል እያጣጣለው አቅረም ያን ቢባልም ችግር የለም። እኔ የተሰማኝም ከመናገር ወደኋላ አይደለም። ግን ቸልሲ ዛሬ ፔናልቲ ተዘርፏል። ለማንኛውም የሲቲ ደጋፊዎች እንኳን ደስ ያላችሁ፣ ክለባቸው ሻምፒዮን ሆኗል፣ ዋንጫውን ማንሳት ችሏል። ፔፕ ሁሉን ነገር እየሰጣችሁ ነው። በጣም እድለኞች ናችሁ እሱ ስላላችሁ። ለማንኛውም እስቲ እናንተ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተቻችሁ ኮፒ ሊንክ ፖስት ማድረግ እንዳይረሳ። ቴንክ ዩ። አይ ቼልሲ እንደው አንድ ስራ ታምነህ እንኳን ቢሰጥ እሱን በአግባቡ አትወጣም። ገልቱ እንዳለ ስታስጠሉ እንደው ተቀያሪዎቻችሁ ማጨራሽ ይዘገንናሉ። አንድ ዴላፕ እንደው የሚገባ ሰው ነው በመሰረቱ ይገባል እንዴ? ዴላፕ ከብት ምናምን እርባታ ለምን አይሞክርም? ጋር ናቸው ያ ተጫዋች አይደለም በመሰረቱ። ለምንድን ነው እሺ የማልገባው? ቼልሲ ጋር ናቸው እየተጫወተ ለምን ያልጮትም እንዴ? ምንድን ነው እንደው ስታስጠሉ። በስመ አብ ገልቱ እንዳለ ሰብስቦ እናንተን ማጋየት ነው። አረቡም አንድ እንደው ሲቲን አንድ ጨዋታ ነው አሸንፉት የተባላችሁታል። ይኸው እድል ጥሯችሁ ፋይናል ደረሳችሁ። እንደዚህ ነው የምትጮቱት? በቃ ይሄ ነው ጨዋታው። ምን አይነት እንዳለ ቅሪላ ሁላ ተሰብስቦ ኧረ በስመ አብ። ማንቸስተር ሲቲ ቼልሲን 1-0 በመርታት የ2025-26ቱን የኤፍኤ ካፕ ዋንጫ ሻምፒዮን መሆናቸውን አረጋግጠዋል ማለት ነው። በጨዋታው ላይም እንግዲህ ቼልሲዎች በቃ ብዙ ነገር ተስፋ ሰጥተውን ነበረ፣ አላዛለቃቸውም። ግብ ጠባቂው እንደተመለከታችሁት እንግዲህ እንደ ፒተር ሊያረገው ሲል ተመልክተናል። ብዙ የጎል እድሎችን አግኝተው ሊጠቀሙ አልቻሉም። እንግዲህ ሲቲም ጭምልቅ ብሎ የተጫወተው ይህንን ቡድን ማን እንደሚያቆሙ እኔ አውቃለሁ ነው የምላችሁ። በርማውዝ ያቆመዋል አባቴ። ይህንን ቡድን የሚያቆመው ብቸኛው ቡድን በርማውዝ ነው። በርማውዝ ያቆመዋል። እኛ ደግሞ ቤታችን ላይ ነው ዋንጫውን የምንጨርሰው። እመኑ። በርንሌን አሸንፈን ፕሪሚየር ሊጉን ከፍ የምናደርግበት የዛ ቀን ነው የሚሆነው። ለማንኛውም ቼልሲን 1-0 ማንቸስተር ሲቲ ረድቶ ዋንጫውን አንስቷል። ይመቻችሁ። ፎሎ ማድረግ አይረሳም። ቺሎ ሰጣችሁት ምንድን ነው? እኔ ያረብናታችሁ ፈላው ምን አረግ? አረ ደግሞ የሴሚኖ ባይስ ምን አለ? አረ ለቅ ያለኛ ላይ ባይስ ይሄ ሴሚኖ ይባል ለቅ ያለን ጋይስ ምንድነው? እሺ ይለንደ አረ ለንደና ታሰደው በእናታችሁ። በቃ እንደኛ ቆፍጠን በሉ በቃ እንደኛ እኮ በቃ እንደዚህ ከተራ ውድናም ቦት በቃ ግን ለማንኛውም ሲቲዛንስ ሲመቻችሁ በቃ አሁን ሲቲ ማለት ሁለተኛው ፕሪሚየር ሊግ ላይ ሁለተኛው የለ ዋንጫ አለ ቲም ነው። ገባችሁ? በቃ ሲቲ እኛ ዘንድሮ ኩምና ማውጣት ያለበት እኛ ለምን እኛውን ፕሪሚየር ሊግ ወሰበለ እናሳ ፋሎ በቃሽ ገባሽ? ይበቃሽ። የመጨረሻሽ ማንቸስተራውያን በዌምብሌይ ምድር ታሪክ ሰርተው አምሽተዋል። ፔፕ ጋርዲዮላ የለንደን ክለቦች ላይ ዛሬም የጭካኔ በትራቸው አሳርፈዋል። የጋርዲዮላው ክለብ በእንግሊዝ ምድር የሚገኙ ዋንጫዎች መጠራረጉ ተያይዞታል። የታክቲኩ ሊቅ ፔፕ ዋንጫ አይተው ፈጽሞ ወደኋላ የማይሉ ሰው መሆናቸው ለዓለም አሳይተዋል። ማንቸስተር ሲቲዎች ከአርሰናልም ከቼልሲም 2 ዋንጫዎችን ከጉሮሮአቸው ፈልቅቀው በመውሰድ ታሪክ መስራት ችለዋል። የማንቸስተር ሲቲ ደጋፊዎች
እንኳን ደስ ያላችሁ። ተስፋ ያለ መቁረጥና የጽናት ምልክት ማለት አንቷን ሴሜንዮ ተመልከቱት ጋይስ። ባለፉት ዓመታት በዚህ ሁላ ህይወት ውስጥና በዚህ ሁላ ውጣ ውረድ አልፎ በ26ኛው ዓመቱ ለማንቸስተር ሲቲ ከፈረመ በ6 ወራቶች ውስጥ ብቻ 2 ዶሜስቲክ ደብሎችን ወይም 2 ዋንጫዎች አሸናፊ መሆን ችሏል። የመጀመሪያው ጋናዊ ተጫዋች በኤፍኤ ካፕ ፍጻሜ ጎል ማስቆጠር የቻለ ስሙንም በታሪክ አስፍሯል። አንቷን ሴሜንዮ ምን አይነት አስደናቂ ጎል ነው ያስመለከተን። በባኪል ያስቆጠራት ጎል ለማንቸስተር ሲቲ የኤፍኤ ካፕ አሸናፊነት ከበቂ በላይ የነበረች አስደናቂ ጎል ባለቤት አንቷን ሴሜንዮ። ማንቸስተር ሲቲ የ2025-26 የኤፍኤ ካፕ ፍጻሜ ጨዋታን ሰማያዊዎቹ ቼልሲዎችን 1-0 በመርታት የዋንጫው ባለቤት መሆናቸውን አረጋግጠዋል። ስለ አንቷን ሴሜንዮ አስደናቂ ማን ኦፍ ዘ ማች የሚያሰኝ ብቃትና አስደናቂ አጨራረስ እንደዚሁም ደግሞ ስለ ማንቸስተር ሲቲ የዋንጫ ባለቤት መሆን ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። ማንቸስተር ሲቲ የእንግሊዝ ኤፍኤ ካፕ ሻምፒዮን ሆኗል። ቼልሲን ከማንቸስተር ሲቲ ዌምብሌ ስታዲየም ላይ ያገናኘው የእንግሊዝ ኤፍኤ ካፕ የፍጻሜ ጨዋታ በማንቸስተር ሲቲ 1-0 አሸናፊነት ተጠናቆ ማንቸስተር ሲቲዎች ለ8ኛ ጊዜ እንግሊዝ ኤፍኤ ካፕ ሻምፒዮን መሆናቸውን ማረጋገጥ ችሏል። በውድድር ዓመቱም እንግዲህ ሁለተኛ ዶሜስቲክ ካፓቸውን ማሳካት ችሏል። ከዚህ ቀደም ከመድፈኞቹ አርሰናሎች ካራባኦ ካፕ ዋንጫን መንጠቃቸው የሚታወስ ሲሆን ዛሬ ደግሞ ከቼልሲ የእንግሊዝ ኤፍኤ ካፕን ነጥቀዋል ማለት ነው። በዚህ ጨዋታ ላይ ሴሜንዮ ምን አይነት ጎል ነበር ያስመለከተን ጋይስ። በካውንተር አታክ የተገኘችውን እድል እንግዲህ በኤርሊንግ ብሮት ሃላንድ አሲስት የመጣለትን ኳስ እንግዲህ ሴሜንዮ በጣም በግሩም መልኩ በቅንጦት ነበር ማስቆጠር የቻለው። ታዲያ በዛች ብቸኛ ጎልም ነበር ማንቸስተር ሲቲ ጨዋታው ማሸነፍ የቻሉት። አጀማመራቸው በጣም ጥሩ ነበር። ዶሚኔት አድርገውት ነበር ለመጀመሪያዎቹ 30 ደቂቆች። ነገር ግን ከዛ በኋላ ቼልሲ ወደ ጨዋታው ለመመለስ በጣም ጥረት እያደረገ ነበር። ሰከንድ ሃፍም እንግዲህ የተሻለ ወደ ጨዋታው ለመመለስ ጥረት እያደረገ የነበረ ቡድን ነበረ፣ ብዙ ሙከራዎች ባይኖሩትም ማለት ነው። ነገር ግን ማንቸስተር ሲቲዎች 72ኛው ደቂቃ ላይ በሴሜንዮ አማካኝነት ጎል አስቆጥረው ውጤቱን አስጠብቀው በዛው ሻምፒዮን መሆናቸው ማረጋገጥ ችሏል። በጊዜ አሰልጣኛቸው ማክፈርሌን እየተመሩ የሚገኙት ቼልሲዎችም እንግዲህ በውድድር ዓመቱ የአውሮፓ ሊግ ተሳታፊ መሆን የሚችሉበትን የአቋራጭ መንገድ ሳይጠቀሙበት ቀርተዋል ማለት ነው። ስለዚህም በእንግሊዝ ፕሪሚየር ሊጉ የግድ ነጥቦቻቸውን በማስተካከል በሁለቱ ጨዋታዎች ላይ ከላያቸው የሚገኙ ቡድኖችን ውጤት በመጠበቅ ለአውሮፓ ሊግ ተሳትፎ መጋደል ይኖርባቸዋል ማለት ነው። አለዛ ግን ድላቸው በጣም ጠባብ እንደሆነ እየተመለከትን እንገኛለን። ኮንፈረንስ ወይም ደግሞ ከምንም አይነት የአውሮፓ ውድድር ሊርቁ እንደሚችሉ የታዘበን የምንገኘው። እናንተ ስለ ጨዋታ ምትላላችሁ? ሀሳባችሁን አጋርኝ። የፕላስ ምልክቱ መጫን እንዳትረሱ።